ከኔ ምንድነው የምትጠብቀው? ምን ጠብቃ ነው ከኔ? ምን እንድላት ነው የፈለገችው? እኔ በጣም ነው ግራ የገባኝ። በዚህኛው ብላት በዚህኛው ይሄኛውን ብላት ደግሞ ይሄኛው ፍላጎቷን ለራሱ አልገባትም። ታዲያ እኔ ምንድነው አንተ ማሚ ምንድነው? ቆይ አንተ ችግር ለምንድነው ሚዲያ ላይ እየወጣህ የምታሰጣኝ እንዴ? ማሚ በቃ ሚዲያ ላይ አታውጣኝ አልፈልግም። ማሚ እኮ ምን ላድርግ? ሁሉም ሰው እኮ እኔ ላይ እንዲፈርድና ክፉ ሰው እንዲሆን ነው እኮ እያደረግከኝ ያለኸው። ማሚ ለምንድነው እኔም ብቻ ተጠያቂ የምታደርገኝ? በቃ ጓደኝነታችንን ካልፈለግ እንግዲህ ወዲያ ሊቀር ይችላል። በቃ አልፈልግም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። ሰላማችሁ ብዝት ይበል ማለት ነው። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። እስከ መጨረሻው ድረስ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ ነው ማመሰግነው ማለት ነው። ዛሬም እንግዲህ በተለመደው ቪዲዮ በሌላ ርዕስ መጥቻለሁ ማለት ነው። እነሆ እንግዲህ ወደ ቪዲዮ እንሄዳለን ማለት ነው። የማሚን ቪዲዮ አይተን እንመለሳለን ማለት ነው። ከዛም እንግዲህ እኔ መልስ ሰጣለሁ ማለት ነው። በቃ ማለት ዛሬ ተናድጄ አይደለም የመጣሁት። በቃ ማለት እሱ እየተጠቀመብኝ ያለው ወይም እሱ እንትን እያለብኝ ያለው ንዴቴን አንዳንድ ጊዜ ምን አለ መሰላችሁ፣ በህይወታችሁ መጥፎ ጎናችሁን ሲያውቁ ሰዎች ይጠቀሙባችኋል ማለት ነው። እና ያ ነገር ነው። እኔ ማለት በጣም ለነገሮች ችኩልና ተናዳጅ ስለሆንኩ በቃ ያን ነገር እሱ ስናደድ ምናምን በቃ እንትን ይላል ማለት ነው። ያን ነገር እሱ ሴፍ ያደርጋል ወይም አክሴፕት ያደርጋል ማለት ነው። ግን እንደዛ እንዲሆን አልፈልግም ተንግዶ ወዳ ማለት ነው። በቃ ረጋ ብዬ መልስ ሰጠዋለሁ ለጥያቄው ሁሉ ማለት ነው። ሀዩቲ የምትፈልገውን ነገር አታውቅም የሚል ነው የዛሬው የመጣበት። ለምንድን ነው እኔ የምፈልገውን ነገር ማላቀው? እኔ እኮ ህፃን ልጅ አይደለሁም ማለት እውነት እንዴት ፍላጎቴን ቢያንስ እንኳ እኔ እኮ ምን እያልኩት እንዳለሁ ራሱ በጣም ነው እኮ እንዴት ሊገባው እንዳልቻለ ማለት ነው። እኔ ለአንድ ቀን ቢሆን በሰራናቸው ቪዲዮዎች ላይ ማሜ ፍቅርህን ተቀብያለሁም ወይም ልሰብበትም ብዬም አላውቅም። እኔ እስከ መጨረሻው ድረስ እስካሁንም የነበረ ጓደኝነታችንን እናስቀጥል፣ ይሄ ፍቅር የሚባለውን ነገር አልፈልግም ማሜ። እኔ እስከ ዛሬ ድረስ እስከ ወንድሜ ነው ማይህ። ስለዚህ ተንግዶ ዳንም እንዲቀየር አልፈልግም። እኔ አንተን ከወንድሜ ውጭ ለሌላ ነገር ላስብህ አይገባኝም፣ አስቤህም አላውቅምም ነው ያልኩት ማለት ነው። እና ይሄ እንደ ግልጽ አይሆንም ማለት እኔ በቃ አልፈልግም፣ ያንተን ፍቅር መቀበል አልችልም፣ አልፈልግም ማለት ይሄ ግልጽ አማርኛ አይደለም ወይስ የሱ ግልጽ አማርኛ ምን አይነት ነው ማለት? እኔ ማቀው ቋንቋ ይሄ ነው። መቼም አንድ ሰው ፍቅር ጥያቄ አቅርበ እኔ እኮ በማፍቀር እኮ እኔ እኮ እንትን ወንጀል ነው ኃጢአት ነው እያልኩ ወይም ሀሳብ እየሰጠሁ ወይም እየተፈላሰፍኩ አይደለም። ግን እኔ እንደዛስ በቃ ስላላሰብኩህ ነው። እና ደግሞ ከኔ ምንድነው የምትፈልገው? ካንተ በቃ የፍቅር ጥያቄህን ብቻ እንድታነሳልኝ ብቻ ነው የምፈልገው። ሌላ እኔ ምንም የምፈልገው ነገር የለኝም፣ የምፈልገውም አይኖርም። በቃ ያንተን የምፈልገው ወንድምነትህን ብቻና ብቻ ነው። በቃ አለቀ። ከወንድም አይነት ሌላ ውጪ ላስብህ አልችልም። በቃ የመጨረሻም በቃ አንተ በቃ ልትረዳኝ የምትችለው ነገር ቢኖር የምሬ ነው። እኔ ልክ ቪዲዮውን ሳየው በጣም ተናድጄ ምናምን በቃ ልክ እንደወትሮ ደውዬ ተንጨረጨርኩ። እንደውም የተወሰነ ድምጹን አስገብቼላችኋለሁ ማለት ነው። ግን ይሄ ነገር ልክ እንዳልሆነ ከዛ ተመልሼ ለሌላ ራሴ ተረዳሁት ማለት ነው። ሊቭ ራሱ ልገባ ነበር፣ ከዛ በቃ ተውኩት ማለት ነው። በጣም ማለት ስሜታዊ የሆንኩ እየመለስኩለት ነው ልጁ ይሄን ያህል ርቀት የሄደው ብዬ አመንኩ ማለት ነው። ምክንያቱም እኔ የምፈልገው ባጭሩ በቃ ነገሮቹ እንዲቋጩ፣ የመጀመሪያ ነገር እኔ ሚዲያ ላይ እንዲወጣ ራሱ አልፈለኩም። በቃ እኔ በቃ ሁሉም ሰው ይፍረደኝ ብሎ መጥቷል። በቃ እንደ ሀሳብ ደግሞ በቃ ሁሉም የራሱን ኮሜንት ሰጥቷል፣ የራሱን ሀሳብ ሰጥቷል። እኔንም እንደ እህትነት እሱንም እንደ ወንድምነት የምታውን እህት ወንድሞች ሀሳብ ሰጥታችኋል ማለት ነው። በቃ ሀሳቡን እኔም ተቀበልኩ እሱም ተቀበለ። ግን ሁላችንም የራሳችን ውሳኔዎች ስላሉን እኔ ነኝ አንድ ነገር መወሰን ያለብኝ። እሱም በቃ እስካሁን ድረስ በቃ እንደዛ አይነት ነገር ላስብ አልችልም፣ በቃ ወደፊትም አልችልም። በቃ ምንድነው የምትፈልጊው ላልከው በቃ ያንተን የፍቅር ጥያቄ መቀበል
መናገር አልችልም። በቃ ይሄን ልትረዳኝ ይገባል። የመጨረሻ ቪዲዮ ነው የሚሆነው ማለት ነው። ምክንያቱም በቃ አልችልም። በቃ እንዴ ማለት አንዳንድ ጊዜ ሰዎች አብረን ብዙ ጊዜ ስንቀመጥ ወይም አብረናቸው ብዙ ጊዜ ስንጓዝ በቃ ሙሉ በሙሉ እናቃቸዋለን ብለው ያምናሉ። በሙሉ እርግጠኝነት 100% ሆኖ በጣም ሀዩቲ ትወደኛለች፣ ነገር ግን ፍላጎቷን እንዴ የተወሰነ ሰዎች አብረናቸው ስንኖር ስንግባባቸው ምን ስንላቸው ልናቃቸው እንችላለን፣ የተወሰነ ነገር ማለት ነው። ግን ያን ያክል እርግጠኛ ሆኖ የሚያናግር ነገር ግን የሰውን ልጅ እንደዚህ እናውቀዋለን ማለት አይደለም። እንኳን 6 ዓመት ለምን 1000 ዓመት አይሆንም? ወይም ለምን ምንም ያክል ብንኖር እንደዚህ የሰው ልጅ ይታወቃል ማለት አይደለም፣ በቀላሉ ማለት ነው፣ ባጭሩ ማለት ነው። ስለዚህ እውነትም አታቀኝም። እንደውም በጣም እርግጠኛ ሆኜ የምነግርህ እኔ ራሱ እንተዋውቃለን ብዬ ነው የማውቀው ነበረ። ግን እውነትም አታቀኝም ሲጀመር ማለት ነው። ቢሆን ኖሮ እኔም ብታቀኝ ኖሮ እንደዛ ብለህ እርግጠኛ ሆነህ ልትናገር አትችልም ነበረ ማለት ነው። 100% እርግጠኛ ነኝ። እና ታዲያ እኔ እኮ ህፃን ልጅ አይደለሁም፣ እንዴት የምፈልገውን ነገር አላውቅም። አይ በቃ እንደዚህ ማለት እንደዚህ የተወዛገብኩ በእርግጥ በተደጋጋሚ ቪዲዮ ላይ እኔ ግራ ገብቶኛል፣ ምን ላርግ ምናምን ብዬ ሀሳብ ጠይቄያችሁ ነበር እህት ወንድሞቼ ማለት ነው። እሱም በቃ ማለት አንደኛ እንዲሁ ፕራንክ ራሱ ቢሆን የተመኘሁበት ቀን ራሱ አለ እና ፕራንክ ራሱ በሆነ ብዬ የተመኘሁባቸው ቀናቶች አሉ። ቢሆንም ደስ ይለኛል ሲጀመር ማለት ነው። ምክንያቱም እኔ የምፈልገው እሱን ስለነበረ ማለት ነው። ግን አልሆነም። ይሄ ነገር ምር ሆኖ መጥቷን ገፍቷን አይደል? በቃ ተንግዶ ደግሞ እኔ ነገሮቹ እንዲቋጩ ነው የምፈልገው። ይሄን ያክል ርቀትና ጉዘት እንዲከድ ብዙ ርቀት እንዲሄድ አልፈለኩም። ምክንያቱም በቃ አልፈልግም ባጭሩ ማለት ነው። ከበራችሁ ቤተሰቦቼ ማለት ነው። በቃ አሁን እኔ ሳስበው እኔ እንደተረዳሁት ወይም የተናገርኳችሁን ሁሉ ሳስባችሁ አንድ ቀን በቃ ያወዛገብኩት ነገር የለም። በቃ ወይም ልሰብበት ጊዜ ስጠኝ ምናምን ብዬ ራሱ አንድ በቃ እኔ የፈለኩት ማጣት አልፈልግም። ያንተ ወንድምነት እንደ ጓደኝነታችን እንቀጥል እፈልጋለሁ። ነገር ግን ይሄ ፍቅር የሚባለውን ነገር ልቀበልህ አልችልም። አይሆንም። በቃ ማለቴ እኔ የማስብህ አንተን እንደ ወንድም ነው። ወንድሜን ደግሞ ለፍቅር ልመኘው አልችልም ብዬ ነው የተናገርኩት ማለት ነው። እና እሱ ደግሞ እንደዚህ ስለምክቸለቸል ማለት እኔ እንደነገርኳችሁ ነገሮችን እንደዚህ ማለት በጣም ነው የምናደደው። ወዳውም እናደዳለሁ፣ ወዳውም እበርዳለሁ ማለት ነው። እና ስለምክቸለቸል በቃ እሱ እኔን ተሳዳቢ ተናጋሪ በቃ ሌለም እሱን ራሱ ነፃ አውጥቶ እኔን ነው ሁሉንም ነገር እኔ ላይ ነው የጣለው ማለት ነው። እና በእርግጥም ልክ ናቸው። ምን አለ መሰላችሁ ሰው የሚናገረው ነው የምታዩት የምትሰሙትም ማለት ነው። እኔ የተናገርኩትን ነው የምታዩት የምትሰሙት። ውስጤን አታውቁም። ወይም እሱ ራሱ ይሄን ያህል አምራት እኮ ራሱ አብረን ኖረ ሊያቀኝ አልቻለም። ቢያቀኝ ኖሮ እሱ እንደዚህ 100% በቃ እርግጠኛ ሆኖ እኔ እኮ በቃ 100% ታፈቅረኛለች ሲል እኔ ለራሴ እውነቴን ነው ደነገጥኩ ማለት ነው። እንዴ ይሄን ያክል ማለት በቃ ወይ ጉድ ብዬ በቃ ራሴን ራሱ ታዘብኩት። ሰዎች ግን እንዴት ነው የሚያስቡን? ምንም ያክል እኮ አብረናቸው ብንቆይ ይሄን ያክል ሰው አውቀዋለሁ ማለት ዘበት ነው። በእርግጥ ይሄን ያህል ረጅም ዓመት ስትኖሩ የሆነ ተወሰነ ፐርሰንት የምትተዋወቁን ነገር አለ። ግን እንደዚህ እርግጠኛ ሆኖ ስለ ሰው መናገር አትችልም ሲጀመር ማለት ነው። ስለኔ በቃ እኔ እኮ ህፃን ልጅ አይደለም። ፍላጎቴ በቃ ማሜ እንዳልከው ሴትነቱም ሆነ ፍራቻውም ካለብኝ ቆይ ማን ተረጋግቼ ልሰብ እንደዚህ በሆን እኮ የተሻለ ነገር ሊኖር ይችላል ብዬ ሀሳብ መስጠት እችላለሁ። እንደዚህ ግራ የሚያጋባኝ ነገርም የለም ሲጀመር ማለት ነው። እኔ ምን ህፃን ልጅ አይደለሁ። እንዴት የወንድምነት መውደድና የፍቅር ስሜት መለየት የሚያቅተኝ ድንጋይ ራስ አይደለሁም። በእርግጠኝነት እውነቴን ነው የምላችሁ ማለት ነው። እውነት ራሴን እንድጠይቅ ነው ያደረገኝ። ነገሮች እንደዚህ ስለምክቸለቸል ስለምናደር ቶሎ ቶሎ ስለ እንትን ስል በቃ እኔን ተሳዳቢ በቃ እናንተ ዘንድ በቃ እኔ ክፉ ሰው አድርጎ እንዲታይ አድርጎኛል ማለት ነው። እና ያ ነገር ደግሞ እንዲቀጥል አልፈልግም። እስቲ ተስፋ አልቆርጥም ብሏል። እስከመቼ እስቲ እስከምንሄድና ያለን እስቲ እውነቴን ነው የምላችሁ የት ድረስ እስከሚሄድ አያለሁ። ወላሂ እውነቴን ነው የምላችሁ አያለሁ ማለት ነው። ምክንያቱም እስከመቼ በቃ የፈለሽውን መስዋዕት ምናምን እከፍላለሁ። እንዴ ዛራና ቻንድራን ያልኩት ሌላ ምንም አላልኩም ማለት ነውና ማሜ እንደዛ አታድርግ። ምንም ቢሆን መልካም ጊዜዎች አብረን አሳልፈን ነበረ እና እኔ እንደዚህ ተጠያቂ ለማድረግ
እና ተጠያቂ እኔን ለማድረግ ያደረገው ነገር ተቀባይነትም አግኝቶ አይቻለሁ። እውነቴን ነው የምላችሁ ማለት ብዙ እህቶች በቃ ተቀበዩ ምንድነው የምትንቀባረሪው? ማሜ በጣም ጥሩ ሰው ነው። ሁሉም ለራሱ ጥሩ ሰው ነው። እኔ ማሜ መጥፎ ሰው ነው አላልኩም። መጥፎ ሰው ቢሆን ይህን ያህል ጊዜ አብሬው ባልቆየሁ አብሬው ተጓዝኩ ነበረ። እኔ በነገራችን ላይ የምናገረውን ነገር አውቃለሁ። ይህን ያክል ተናዳጅ ነኝ ምናምን ብላችሁም ማለት ነውና ከሴት ጋር ማለት እሷ ራሷ ፍቅር ውስጥ እንዲገባ አድርጋኝ ህይወቴን አመሰቃቅላው ኧረ ጉድ ፈላ። ኧረ ሀዩቲ ነው ጭራሽ እኔ ይሄን ያህል የሰው ህይወት ማመሰቃቀል ነኝ እንዴ? ማለት ለየትኛው እውነት በጣም የተናደርኩት በጣም ማለት ነው። እኔ ማለት በቃ የማንንም ህይወት ማመሰቃቀልም ሰው አይደለሁም። እንኳን የሱን የወዳጄን ህይወት እኔ ማላቀው ሰው ራሱ ቢሆን እኔ ህይወቱን ለምንድን ነው ማመሰቃቀለው? የምፈልገው ከሆነ በቀጥተኛ አማርኛ አብረን ህይወት እንመስረት። ይሄ እኮ ደግ ነገር ነው። ይሄ እኮ ጸጋ ነው። ደስ የሚል ነገር ነውና እኔ ደግሞ በእንደዚህ አይነት መንገድ የማልረዳውን የማላስበውን ሰው መቼስ ሊቀበለው አልችልም። ገና ሰው ስላለ እሱ ስለፈለገ ብቻ የሚሆን ነገር አይደለም። ምክንያቱም ይሄ ነገር የሁለት ሰው ፍላጎት እስከሆነ ድረስ ማለት ነው። ስለዚህ ያ ነገር ደግሞ የሚሆነው እኔ ስስማማበት ነው ማለት ነው። እኔ ካተስማማሁበት ድረስ ምንም ነገር ሊሆን አይችልም ማለት ነው። እና ሀሳባችሁን አልጠላም። እኔም ሀሳብ እንድሰጡኝ ነው የመጣሁት። ዛሬም እንደዛው ማለት ነው። ነገር ግን ይሄን አደረኩ ማለት በቃ ሙሉ በሙሉ በቃ ጥፋተኛም ሆኜም ይሁን እናንተ እንደፈለጋችሁ ማሰብ ትችላላችሁ። ምክንያቱም እናንተ እያያችሁት ያላችሁት የኔን መናደድ የኔን ማለት ነው እንጂ የምሬ ነው። እኔ ክፉ ሰው ሆኜም አይደለም። ሁላችንም ሚዲያ ላይ ብዙ ቆይተናል፣ ብዙ ተጫውተናል ማለት ነው። እና ቅናቷ ነው እና ከሁሉም ሰው ጋር እግባባለሁ፣ አወራለሁ ነው ያለው ወንድማችን ወይም ማሜ ማለት ነው። ማውራትና መጀናጀን በጣም ነው የሚለያዩት በነገራችን ላይ ማለት ነው። ማውራት ማን ከወንድም ጋር እኮ ታወራለህ አይደል? እኔ ያልኩት በቃ ከብዙ ሴቶች ጋር እያወራ እየተጀናጀና እንዴ ከዛ ሁሉ ሴት ውስጥ ደግሞ መርጦ እኔ ሊል ቻለሽ ይሁን እሱም አለ እንበልና ሆነ እንበልና እንዴት ነው አንድ ሰው እናንተ ለጨዋታስ ቢሆን እንደዚህ አይነት ሰውን ለራሳችሁ ለግላችሁ ህይወት የምትመኙት? እኔ ሲጀመር ከሁሉም ሰው ጋር ስለሚያወራ ፍቅር ራሱ የሚይዘው ራሱ አይመስለኝም ምናምን ብዬ ተናግሬ ነበረ። ይሄንንም ሀሳብ ተንተርሶ እንዴት ነው እኔ ፍቅር የማይዘኝ እንዴት ነው ይሄን የምትለው ምናምን ብሏል ማለት ነው። እኔ ግልጽ ነው እኮ እኔ ያወራሁት ማለት ነው። እኔ ከሰዎች ጋር አታውራ ምናምን አላልኩም ማለት ሰው ነህና መቼስ ከድንጋይ ጋር አታወራ ወይስ ከግድግዳ ጋር አታወራ? ከሰው ጋር አይደል እንደምታወራው? የምናወራባቸው መንገዶች ይለያያሉ ነው ያልኩት። ግልጽ ነው አማርኛዬም። ለምን አንተ እንድትረዳው ስላልፈለግክ ብቻ ነው ማቸው ቤተሰብ ማለት ነው። ባጭሩ እኔ ዛሬ ልል የፈለግኩት ይሄን ነገር አይቶ ተንተርሶ ስለሚለው ብቻ ልክ አይደለም። ስለኔ እርግጠኛ ሆነ ልትናገር አችልም አንድም ቃላት ማለት ነው። ምክንያቱም እኔ ለራሴ ያለው ሁሉንም ነገር ራሴ እኔ ፍላጎቱ ካለኝ ማሜን እንደዚህ ነው ብዬ መናገር እችላለሁ ማለት ነው። ስለዚህ እኔን ክፉ ለማስባል ከሌላ ሰዎች ጋር ስታወራ ቀን እኮ እሱን እኮ ከዚህ ቀደም ማብራሪያ ሰጠሁበት። እኔ ጨዋታ ያሰፋው መስሎኝ እንጂ እኔ አንተንም ህይወት ለማመሰቃቀል አስቤ አይደለም ፍቅር ውስጥ ሳስገባቸው። እኔ በምን አውቄ እኔ አልጠነቁልን ያንተ ፍቅር ውስጥ እንደገባህ ማለት ነው። እኮ ማለት ሰው ነኝ የምናገረውን የሚነግሩኝን የምሰማ ነኝ እንጂ ገና እንደዚህ ሊሆን ይችላል ብዬ የማስብ ፈላስፋ አይደለሁም። ስለዚህ እባክህ ወዳጄ ማለት ነው እኔ እውነቱን ስነግርህ እኔ አላፈቅርህም፣ ወደፊትም አላፈቅርህም። የቱንም ያክል ሂድ ታስኬድህ መንገዱ ማለት ነው። ነገር ግን ለእኔ አንተ ነገም ዛሬም ወንድሜ ነህ ማለት ነው። እና ውድና የተከበራችሁ ቤተሰቦች ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁኝ እንድታበረታቱኝ ጠይቃለሁ ማለት ነው። በሀሳቡ ላይ ደግሞ ሀሳብ ስጡበት። የእናንተ ሀሳብ አስተያየት ለእኔ ብርታቴ ነውና ለዛሬ ነበረኝ እዚህ ጋር ይበቃል ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።